ሰላም እንደምናላችሁ የዘጠነኛ ክፍል ሂስትሪ ዩኒት 4 ፓርት 3 ላይ ነው ያለነው። ዩኒት 4 እንግዲህ the middle age and early modern world from 500 AD up to 1750s የሚል ዩኒት ነው። ይህ ቪዲዮ ደግሞ የሚጀምረው ፓርት 3 the age of exploration and discoveries ከሚለው ጀምሮ ቀጥላለን ማለት ነው ጋይስ። ለዩቲዩብ ቻናሉ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ቪዲዮ ላይክ በማድረግ ጀምሩት። በየጊዜ የሚለቀቁ ቪዲዮዎች ሲለቀቁ የማስታወቂያ መልእክት እንደርሳችሁ ደግሞ የደወል ምልክቷን ኦን ማድረጋችሁንም አትርሱ። አብራችሁ ይቆዩ። መልካም ቆይታ ጋይስ። እንግዲህ the age of exploration and discovery አሁንም 11ኛ ክፍል አለ እዚህ ዩኒት ላይ ራሱኑ ተደግሞ ማለት ነው። አስፈላጊ ከሆነ ከጎን በኩል ስለያዝኩትኛ 11ኛ ክፍሉን ማየት ይቻላል። ኦኬ ከጎን የ11ኛ ክፍልን እያሳየዋቸው ምናምን ይህን ማሳያቸው ባይዘው ወይ ምን ያክል ተመሳሳይነት እንዳለው አሁን the development of early capitalism የሚል ነገር አይተናል በፓርት 2 ላይ the development of long distance trade the age of exploration and inceptions of globalization ነው 4.5 ስለ ኤክስፕሎሬሽን ነው የሚያወራ 11ኛ ክፍል። ስለዚህ ራሱ ነው የተደገመው። እዚህ ጋር ጠንቅቃችሁ ተማሩ እዛ እንዳትሸወዱ ማለት ነው። So exploration and discovery እንግዲህ አሰሳ ነው። The age of European exploration and discovery was in the 15th and 16th century እንግዲህ የኤክስፕሎሬሽን ወይም የአሰሳ ዘመን የሚባለው በአውሮፓ በ15ኛው እና በ16ኛው መቶ ክፍለ ዘመን ነው በዋናነት። The exploration were in part initiated by the need to bypass the Ottoman Turkish blockades of the old long distance trade routes from Europe to Far East እንግዲህ ምንድነው የሆነው ከዚህ ቀደም ፓርት 2 ላይ ስንመማር ኦቶማን ተርክሽ እንግዲህ ኢምፓየሯን እያስፋፋች በነበረችበት ጊዜ ግሪክ ላይ የሆነ ባትል ላይ ተሸንፈው ወደ አውሮፓ ምድር ሳይገቡ ቀርተዋል። ነገር ግን እነዚህ ጃርሳያን ተብሎ የሚጠሩት ጃንሳሪስ ማለት ነው። ጃንሳሪ እንግዲህ ወታደሮች ናቸው። እነዚህ እንግዲህ የሎንግ ዲስታንስ ትሬድ ሩቱን በመቆጣጠር ነጋዴዎችን ከፍተኛ የሆነ ታክስ በማስከፈል በጣም ሀብታም እየሆኑ በጣም እየተለወጡ እንደነበር አይተናል። ፋይናሊ ግን ከዩሮፕ ወደ ፋሪስት የሚጓዘውን የንግድ መስመር ብሎክ ነው ያደረጉባቸው የአውሮፓ መርቻንቶች እንትን እንዳይሉ ማለት። ስለዚህ አውሮፓዎች ያላቸው አማራጭ ምንድነው? ኤክስፕሎር ማድረግ ነው፣ ዲስከቨር ማድረግ ነው። አዳዲስ ቦታዎች ካሉ አማራጭ መንገዶች ካሉ ምናምን ማሰስ ማለት ነው። ፋክተርስ ዛት ኢንከሬጅ ኤክስፕሎሬሽን ኤንድ ዲስከቨሪስ ዌር እንግዲህ ለኤክስፕሎሬሽን እና ለዲስከቨሪ መነሳት ተጽዕኖ የፈጠሩት ወይም ደግሞ ተጽዕኖዎች ምንድናቸው ስንል እዚህ ጋር ተዘርዝረዋል። ተጽዕኖዎቹ ማለት ነው። በዋናነት እዚህ ጋር እንደማወቅ ያለባቸው ነገር ወደታችን እናየዋለን። አንድ ሄነሪ የሚባል ናቪጌተር አለ። ናቪጌተር የሚባል የፖርቹጋል ልዑል አለ። እሱ ሰው ነው በዋናነት ፖርቹጋል ላይ አሰሳ ወይም ዲስከቨሪ እንዲነሳ ያደረገው። ኤኒዌይስ እነየው ፋክተሮችን። የመጀመሪያው ፋክተር ዩሮፒያን ኢንተረስት ኢን ሎንግ ዲስታንስ ትሬድ ኤንድ ኒው ኢንቬንሽንስ ላይክ ዲ ኮምፓስ። አያችሁ ኤክስፕሎር እና ዲስከቨር እንዲደረግ ካደረግባቸው ፋክተሮች መካከል የመጀመሪያው የአውሮፓውያኖች የሎንግ ዲስታንስ ወይም የረጅም ርቀት ንግድ ፍላጎት መጨመር እና አዳዲስ መሳሪያዎች ላይ እንደ ኮምፓስ አይነት ነገሮች ኢንቨንት መደረጋቸው ነው፣ መገኘታቸው ማለት ነው። In addition, the development of better maps and shapes and the growing interests in geographical knowledge and fueled the idea of exploration. ሌላኛው ምክንያታቸው ደግሞ ቤተር የሚባል ማፕ የካርታ አሰሳል የካርታ አጠቃቀም ዘዴዎች መምጣታቸው ወይም ማደጋቸው፣ ሽፖች ወይም መርከቦች በዘመናዊ መልኩ መሰራት መቻላቸው፣ ከዛ በተጨማሪ ሰዎች ለጂኦግራፊካል ኒውሎጂ ወይም የጂኦግራፊ እውቀታቸው እየጨመረ መምጣቱ ይሄ ለአይዲያ ኦፍ ኤክስፕሎሬሽን መሰረት ጣለ ማለት ነው። ሌላኛው አሁን የነገርኳቸው ፕሪንስ ሄነሪ ዘ ናቪጌተር ተብሎ የሚጠራው ከ1394 እስከ 1460 ድረስ እንትን ያለ ነው የኖረ ነው ማለት ነው። of the Portugal and Queen Isabella 1451 up to 1504 of Spain who supported the voyages of the explorers also inspired the exploration። አያችሁ ሁለቱ መሪዎች ፕሪንስ ሄነሪ የሚባለው የፖርቹጋሉ መሪ እና ኪውን ኤልዛቤላ የተባለችው የስፔኗ ንግስት ኤክስፕሎሬሽን በከፍተኛ ሁኔታ ሳፖርት የሚያደርጉ በጀት በጅተው ኢቨን ከሌላ ከፍራንስ ከጣሊያን ሁሉ ሳይቀር አሳሾችን በመግዛት
አሰሳ እንዲደረግ ከፍተኛ አስተዋጽኦ ያደረጉ መሪዎች ናቸው። ኩዊን ኢዛቤላ ኦፍ ደ ስፔን እና ሄነሪ ዘ ናቪጌተር ፕሪንስ ሄነሪ ኦፍ ዘ ናቪጌተር ኦፍ ፖርቹጋል ማለት ነው። ዘይ ስፖንሰርድ ቮይጅስ ፎር ደ ሴክስ ኦፍ ዜር ኢኮኖሚ ሪሊጂየስ ኤንድ ግሎሪስ። ያችሁ እነዚህ መሪዎች ስፖንሰር ያደርጓቸዋል ተጓዦችን ማለት ነው። በኢኮኖሚ ሊሆን ይችላል፣ በሃይማኖት በግሎሪ ምናምን ነገር ትልቅ ቦታ። ለምሳሌ የሆነ ቦታ ግን ተዋስሰው ሲመጡ ትልቅ ዝና ይሰጣቸዋል ምናምን በቃ። ስፔን ኤንድ ፖርቹጋል ዌር ደ ሊደርስ ኢን ደ ኤክስፕሎሬሽን ኤንድ ዲስከቨሪ ኢን ደ 15th and 16th ሴንቸሪ። እንግዲህ ስፔንና ፖርቹጋል ናቸው በዋናነት አሰሳውን ሲመሩት የነበሩ ማለት ነው። they were closely followed by the ሆላንድ፣ ብሪቲሽ፣ ፈረንሳይ ኤንድ ራሽያ። ከዛ ከፖርቹጋል እና ከስፔን ቀጥለው ደግሞ እነ ሆላንድ ወይም ናው ኔዘርላንድ ተብሎ የሚጠራው ማለት ነው፣ ብሪቴን፣ ፈረንሳይ እና ሩሲያ ተከተሉ ማለት ነው ይህንን አሰሳ። Portuguese explorer Vasco da Gama discovered a new sea routes to India and the Far East in 1498. የመጀመሪያው እንግዲህ ቫስኮ ደ ጋማ የሚባለው ፖርቹጋላዊ አሳሽ ሲሆን አዲስ የሆነ የባህር ወደብ አገኘ። የት የሚወስድ? ኢንዲያ እና ሩቅ ምስራቅ የሚወስድ ማለት ነው። እንግዲህ ወደ ኢንዲያ ወደ ሩቅ ምስራቅ መሄድ እንደማይቻል ነግሬያቸዋለሁ። ቱርኮች ብሎክ አድርጎባቸዋል ማለት ነው። ስለዚህ ማለፍ ስለማይችሉ ሌላ አማራጭ መንገድ በአሳሾች እየተፈለገ ነበረ። የመጀመሪያው አሳሽ ቫስኮ ደ ጋማ ፖርቹጋላዊ አሳሽ ነው። በ1498 ወደ ኢንዲያ የሚወስድ ወደ ፋርስት የሚወስድ አዲስ የባህር ወደብ አገኘ ማለት ነው። ከዛ ቀጥሎ ደግሞ ክሪስቶፈር ኮሎምበስ ነው። ክሪስቶፈር ኮሎምበስ was the first European explorer to reach America in 1491. ክሪስቶፈር ኮሎምበስ ደግሞ በ1492 ለመጀመሪያ ጊዜ አዲስ ፕላኔት አዲስ አህጉር አሜሪካን ያገኘ አሳሽ ነው ኮሎምበስ ማለት ነው። while he was in a service of Spain, unfortunately Columbus died without knowing that had found a new lands. እንግዲህ ለስፔን እያገለገለ በነበረበት ጊዜ ነው ክሪስቶፈር ኮሎምበስ የሞተው ማለት ነው። ሲሞት ግን ያገኘው አዲስ ቦታ አሜሪካ እንደሆነ የማያውቅም ነበር። The land found came to be known as America from the names of an Italian map maker called Amerigo Vespucci. እንግዲህ አሜሪካ መሆኗ የታወቀው ክሪስቶፈር ኮሎምበስ የተጓዘበትን መንገድ ተከትሎ ሌላ የጣሊያን አሳሽ ባይዘዌይ ለፖርቹጋል ወይም ለስፔን ነው የሚያገለግሉ ብዙ ጊዜ። አሜሪጎ ቬስፑሲ ተብሎ የሚጠራ አሳሽ አገኛት አሜሪካን። ከዛ እንግዲህ ስሙ አሜሪኮ ስለሆነ አገሪቷም አሜሪካ ተባለች ማለት ነው። The newly discovered area also becomes known as the New World. አዲሱ ዓለም ተብሎ ይጠራል ወይም አሜሪካ እንላታለን በኋላ ማለት ነው። The Portuguese Ferdinand Magellan circumnavigated the world between 1590 and 1520 in the service of Spain. አሁንም የፖርቹጋሉ አሳሽ ተመልከቱ። የፖርቹጋሉ አሳሽ ፈርዲናንድ ማጀላን የሚባል እንግዲህ ማጀላን ሲባል ሰምታችሁ ታውቃላችሁ። ፖርቹጋላዊ ነው። የሚያገለግለው ግን ለስፔን ነው። ለስፔን ተሽጦ ወይም ስፔን ገዝተው ማለት ነው። ከ1519 እስከ 1522 ለ3 ዓመታት ያክል ሰርከምናቪጌትድ ማለት መሬትን መዞር ማለት ነው። ስለዚህ መሬት ክብ እንደሆነች ላይ የታወቀው በዋናነት በዚህ ሰውዬ ዙረት ነው። ከተነሳበት ቦታ ላይ መልሶ ደርሷል ዙሮ ማለት ነው። The newly discovered lands were later conquered and became the colony of European power. አያችሁ እንግዲህ የሚያስሱት ለምንድን ነው? ለንግድና ለኮሎኒ ብለው ነው፣ ለቅኝ ግዛት ብለው። ስለዚህ ኒው ወርልድ ያሉትን ወይም አሜሪካ ብለው የሚጠሩትን በኋላ ማለት ነው አውሮፓዎች ሊቀራመጡ ችለዋል ማለት ነው። ስለዚህ አሜሪካ በብሪቴን ኮሎኒ ውስጥ ወደቀች፣ በፈረንሳይ ኮሎኒ ውስጥ ወደቀች፣ በስፔን በፖርቹጋል ኮሎኒ ውስጥ ወደቀች ማለት ነው። ስለዚህ አውሮፓውያን አሜሪካን በትንተና አድርገው በደንብ አድርገው ቀጥቅጠው ገዟቸው ማለት ነው። ስፔሻሊ ሜቢ ከዚህ ቀደም አልተማራችሁም ይሆናል። 11ኛ ክፍል ነው የሚኖረው፣ ግን 8ኛ ክፍል ተምራችኋል። አይ ሆፕ 8ኛ ክፍል ስለ ስሌቨሪ ተምራችኋል። ትራያንጉላር ስሌቭ ትሬድ ወይም ዘ ትራንስ አትላንቲክ ስሌቭ ትሬድ ተብሎ የሚጠራው ስሌቭ ከአፍሪካ ይወስዳሉ ባሪያ ማለት ነው። እንድ አሜሪካ ወይም ኒው ወርልድ ብለው የሚጠሩት ላይ ደግሞ አዳዲስ ፕላንቴሽን ላይክ የምን ፕላንቴሽን መሰላችሁ? የሸኮራ አገዳ ወይም የስኳር ወይም ሹገር ኬን የቶባኮ የኮፊ ፕላንቴሽኖችን ምናምን በመትከል ወይም ደግሞ ግብርና በሉት ባጭሩ። ርካሽ የሰው ኃይል ደግሞ ከአፍሪካ ርካሽ ብቻ ሳይሆን በነፃ ባሪያ ማለት ነው በመውሰድ
ያመርቱ ነበረ። ከዛ ደግሞ ወደ ኢንዱስትሪያል አብዮት ሊሸጋገሩ የቻሉበት ነገር አለ ማለት ነው። ሶ እዚህ ጋር እንግዲህ የምታዩት የኢሮፒያን ቮዬጅ ኦፍ ዲስከቨሪ ነው። እንግዲህ አፍሪካን ነው እየዞሩት ያሉት። ይሄ አካባቢ እዚህ ጋር ይሄ ነገር ብሎክ ተደርጓል ጋይስ። ይሄ አውሮፓ አለ እዚህ ጋር የአውሮፓ አለ። እዚህ ጋር ደግሞ ሩቅ ምስራቅ ይባላል ወይም መካከለኛው ምስራቅ እንለዋለን። አውሮፓውያኖች የሎንግ ዲስታንስ ትሬድ እንግዲህ ቀጥታ በዚህ ነበር የሚያካሂዱ። እዚህ ጋር ቱርክ ብሎክ አረገችባቸው። ብሎክ ስታደርግባቸው ሌላ መንገድ ነው የሚፈልጉት በዚህ በኩል ብለው ማለት ነው። የቀስቱን ማሳያችሁ በዚህ በኩል እንግዲህ ጉዞ ቫስኮ ደጋማ ተጉዞበታል። ማንን አግኝቷል? ኢንዲያን እና ሩቅ ምስራቅን አግኝቷል። ኦኬ አሁን እዚህ ጋር ደጋማ በ1497 ይላል አይደል? ሌሎች አሳሾችም አሉ። ዲያዝ የሚል አለ። በርቶሎሜዎስ ዲያዝ እዚህ ጋር ስላልተጠቀሰ ነው። በርቶሎሜው ዲያዝ ካብሬል የሚባል አለ። ከዛ ደግሞ እዚህ ጋር ማጀላን የሚል አለ 1522 ማጀላን እንግዲህ ልክ በዚህ በኩል ከዚህ ከፖርቹጋል ላይ ተነስቶ ለስፔን ማለት ነው። ከዚህ ተነስቶ ልክ የቢጫው መስመር ማለት ነው። እንደዚህ ነው የተጓዘው። እዚህ አቋርጦ ሄደ። ዲዝ ኦፍ ማጀላን ኢን አፕሪል 1521 እዚህ አካባቢ ላይ ነው ማጀላን የሞተው በጉዞ ላይ ያለ ማለት ነው። እንደምታዩት የቢጫ መስመር የምታዩት ነገር የማጀላን በ1521 ነው። በዚህ ሄደ፣ በዚህኛው ብቅ አለ ማለት ነው። ልክ እንደዚህ ይጓዛል። በዚህ ተጉዞ ምናምን ይሄው እዚህ ጋር በደቡብ አሜሪካ ጫፍ ነው ሄደ። እንግዲህ ኢማጂን ይሄ እንግዲህ ፓሲፊክ ውቅያኖስን፣ አትላንቲክ ውቅያኖስን፣ ኢንዲያን ውቅያኖስን ታላላቅ የሚባሉ ውቅያኖሶችን አቋርጦ ዓለምን ሰርክሌት ያደረገ ወይም ሰርከም ናቪጌትድ ያደረገ ነው። ከዛ እዚህ ጋር እነ ኮለምበስ አሉ ደግሞ እዚህ ጋር እነ ኮለምበስ፣ ሌሎች እዚህ ጋር ዌል ናውን ያልሆኑ በጣም ብዙ እውቅና የሌላቸው አሳሾች አሉ። አያችሁ። ከዛ በኋላ እዚህ ጋር እነ አሜሪኮ ቪስፑሲ ምናምን እዚህ ጋር ኖርዝ አሜሪካን ወይም ኒው ወርልድ የሚሉትን አገኙ። ከዛ እነ ፈረንሳይ፣ እነ ፖርቹጋል፣ እነ ስፔን፣ እነ ብሪቴን፣ ሰሜን አሜሪካንም ደቡብ አሜሪካንም አሁን እነ ሜክሲኮ ምናምን በዋናነት በስፔን እና በፖርቹጋል ነው የተገዙት ማለት ነው። ኦራይት። ስለዚህ እዚህ ጋር መስመር ይታያቸዋል። ይሄ አይነት ፒንክ አይነት ከለር ነው የምንለው። ይሄንን ደቾች ናቸው የገዙት። ይሄንን ደቾች የተጓዙበት ነው። ይሄ በዚህ ብለው እዚህ ጋር እንደዚህ አረንጓዴ መስመር ደግሞ የምታዩት የእንግሊሽ ነው። እንግሊዞች ናቸው እዚህ ጋር የሚመላለሱት ይሄንን ማለት ነው። ሰማያዊ ከለር ፈረንሳይ ነው። ፈረንሳይ ሰማያዊ ከለር የምታዩት ፈረንሳይ ነው። ኤንድ ፖርቹጋል ቀዩ ከለር ይሄ ፖርቹጋሎች ነው። ፖርቹጋሎች ያሰሱት ነው። ይሄ ቀዩ ከለር ቢጫው ስፔን ነው። ቢጫው ስፔን ነው። ስለዚህ ፈርዲናንድ ማጀላን ፖርቹጋላዊ ነው፣ ግን ለስፔን ነበር ናቪጌት ሲያደርግ የነበረው ማለት ነው። ኦራይት ዘው ዓለም ክብ ነው። እዚህ ጋር ለምሳሌ ፓሲፊክ ውቅያኖስ አለ እዚህ ጋር፣ ፓሲፊክ ውቅያኖስ አለ እዚህ ጋር፣ እዚህ ጋርም ፓሲፊክ አለ። ስለዚህ ሁለቱ ይገናኛሉ። እዚህ እና እዚህ ተቃራኒ እንዳይመስሏችሁ። ይሄን ይሄ ጎረቤት ናቸው። ለምሳሌ እዚህ ጋር ጃፓን አለ አይደል? እዚች ጋር ትንሽ ጠጋ ብትሉ እዚህ ጋር ጃፓን ታገኘታላችሁ። ይሄ በወረቀት ላይ ስለሰፈረ ነው እንጂ ክብ ስታረጉት ይሄና ይሄ አንድ ናቸው ማለት ነው። ኦኬ ጋይስ there are economic impacts of the age of exploration and discovery እንግዲህ ምን አይነት ኢምፓክት ነበረው? ኢኮኖሚክ ኢምፓክት ነበረው በኤክስፕሎሬሽን እና በዲስከቨሪ ዘመን ማለት ነው። ኢኮኖሚካሊ ዩሮፒያንስ gained a huge profit from the local trade network which enhanced the globalizing process እዚህ ጋር ተመልከቱ። አውሮፓውያኖች ዛሬ በደረሱበት ደረጃ አስተዋጽኦ ያደረገው እንግዲህ በዚህ ዘመን የሰሩት ስራ ነው። ስለዚህ በጣም ወሳኝ የሚባሉ ቦታዎችን አጠኑ። አፍሪካን አጠኑ፣ አሜሪካን አጠኑ። ከዛ እዛ አካባቢ ያለውን ሀብት ንብረት ምናምን በጣም መዘበሩ። ከዛ በኋላ ሀብታሞች ሊሆኑ ይቻሉ ማለት ነው። ሞሮቨር with the subsequent colonial conquest the voyages promoted the faster development of capitalism ስለዚህ ቮያጁ ወይም ደግሞ ይሄ ጉዞ ወይም ይሄ አሰሳ ወይም ይሄ ጥናት ለካፒታሊዝም እድገት ከፍተኛውን አስተዋጽኦን ያደረገው እንግዲህ አውሮፓውያኖች ናቸው በካፒታሊዝም በዋናነት የሚታወቁት ማለት ነው። ከዛ ደግሞ ለኮሎኒያል ኮንኳይስትም ረዳቸው። ያ ማለት እንግዲህ ስፔሻሊ አሜሪካን ነው መጀመሪያ ላይ ኮንኳየር ያደረጓት የወረሯትና ቅኝ የገዟት። ከዛ አሜሪካን ገዝተው ደግሞ በኋላ በ19ኛው ምናምን መቶ ክፍለ ዘመን አካባቢ ደግሞ ወደ ማን መጡ? በ19ኛው በያኛው ምናምን ማለት ነው ወደ አፍሪካ መጡና አፍሪካን ተቀራመቱ ማለት ነው። በዛ እንግዲህ ባልተነቃበት ዘመን እነሱ ሀብት ንብረት አካበቱ፣ ወደ ኢንዱስትሪ አብዮት ተቀላቀሉ።
ከኖርማል አግሪካልቸር ወደ ኢንዱስትሪያል መር ኢኮኖሚ ስቴጅ ተሸጋገሩ፣ ሀብታሞች ሆኑ። አሁን ላይ ማንም አይደርስባቸውም። አፍሪካ ግን እስካሁን እርስ በርሱ እየተቦጫጨቀ ከሰው ከአውሮፓዎች እየለመነ ምናምን ነው የሚተዳደረው ማለት ነው። ሌላኛው ሪነሳንስ ነው። ሪነሳንስ ኖርማሊ ታድሶ ማለት እንደገና ምንድነው ሪበርዝ ልንለው እንችላለን። ሪበርዝ ታድሶማ ሪፎርሜሽን ነው። ይሄ ሪነሳንስ ሪበርዝ እንደገና መወለድ። ሪነሳንስ ምንድነው? ሪበርዝ ማለት እንግዲህ የግሪኮ ሮማን ሲቪላይዜሽን ከዚህ ቀደም አውርተናል። የግሪኮ ሮማን ሲቪላይዜሽን አፖን ታይም ዲክላይን አድርጎ ነበረ። እሱን ሲቪላይዜሽን እንደገና የመውለድ እንደገና የማምጣት ሂደት ነው ሪነሳንስ ብለን የምንጠራው ማለት ነው። ወይም ምንድነው የሚባለው ህዳሴ ልንለው እንችላለን። ሪነሳንስ ወዝ አን ኢንተሌክቹዋል ሙቭመንት። ኢንተሌክቹዋል ማለት ከእውቀት ጋር የተገናኘ እንቅስቃሴ ማለት ነው። አዲስ እውቀት የማግኘት እንቅስቃሴ ወይም ትምህርትን የማስፋፋት እውቀትን የማስፋፋት እንቅስቃሴ ነው። the word renaissance indicated that rebirth of learning። አያችሁ፣ ለርኒንግ ወይም ትምህርትን እንደገና የመውለድ ማለት ነው። ወይም ስልጣኔን እንደገና የማምጣት ማለት ነው። it began in the 14th century and ended in the 17th century. Renaissance began in Italy and spread in the rest of the Europe, mainly to England, France, Germany, Spain and Holland። እንግዲህ የተጀመረው በ14ኛው መቶ ክፍለ ዘመን ነው። ሪነሳንስ የጀመረው ያለቀው በ17ኛው መቶ ክፍለ ዘመን ነው። እንግዲህ ለ3 ሴንቸሪ ያክል ከቆየ በኋላ ሪነሳንስም የተጀመረው እንግዲህ ጣሊያን ውስጥ ነው። ጣሊያን ውስጥ የሆነበት ምክንያት እንግዲህ የሮማን ኢምፓየር መመለስ ስለሆነ ዋናው ዓላማው የሮማን ሲቪላይዜሽን መመለስ ስለሆነ ዋናው ዓላማው፣ ሮም ደግሞ ጣሊያን ውስጥ ስለነበረ እሱ የተጀመረው ጣሊያን ውስጥ ነው። ከዛ በኋላ ወደ እንግሊዝ ሀገር፣ ወደ ፈረንሳይ፣ ወደ ጀርመን፣ ወደ ስፔን እና ወደ ሆላንድ ወይም ኔዘርላንድ ሊሸጋገር ችሏል ማለት ነው ሪነሳንስ። ፈርስት ሪነሳንስ ኢታሊ was essentially an urban society. Second Renaissance was an age of recovery from the disasters of 14th centuries. እንግዲህ የመጀመሪያው ሪነሳንስ ምን ነበረ? ኢታሊ was essentially an urban society። አርባን ማለት ምን ማለት ነው? ከተማ ቀመስ ወይም ከተማዊ ማህበረሰብን መፍጠር ነው። ከዛስ ሁለተኛ ሪነሳንስ was an age of recovery from disasters of the 14th century። ሪከቨሪ ማድረግ ነገር ሪከቨር ማለት ከዚህ ቀደም ወድቆ የነበረውን ስልጣኔ የመመለስ። በ14ኛው መቶ ክፍለ ዘመን እንግዲህ የሮማን ሲቪላይዜሽን ዲክላይን አድርጎ ነበር፣ እሱን የመመለስ ስራ ማለት ነው። This revival affected both politics and art. Third, a new views of human being emerged that the people in the Italian Renaissance began to emphasize individual ability። እንግዲህ 3 ነገሮችን አየን። የመጀመሪያው አርባን ሶሳይቲ መፍጠር፣ ሁለተኛው ሪከቨር ማድረግ ከዚህ ቀደም የፈራረሰው መመለስ፣ ሶስተኛው ደግሞ አዳዲስ ሰዎች አዳዲስ ኤቢሊቲ ይዘው እየመጡ ተገኙ ማለት ነው። አርታቸውን ብዙ ነገራቸውን ይዘው ብቅ ማለት ነገር ፈጠረ ማለት ነው ሪነሳንስ። ስለዚህ ትልቅ የሆነ ሚና ተጫውቷል። The Renaissance had following characteristics። እንግዲህ ሬኔሳንስ የሚከተሉት ባህሪያቶች አሉት። የመጀመሪያው ካራክተሪስቲክ ምንድነው? they study ancient Roman and Greek language። በመጀመሪያ ደረጃ እንግዲህ የጥንቱን የሮማን ቋንቋ እና የግሪክን ቋንቋ ነው የተማሩት። ሊትሬቸራቸውን አርት and the use of reason ሪዝኒንግ ምናምን ምክንያታዊነት የሚባለው ሎጂክ ጋር የተገናኘ ማለት ነው። ኪነ ጽሁፍ ወይም ይሄ ምንድነው ሊትሬቸር ምናምን የሚባሉ ነገሮችን መማር ጀመሩ ማለት ነው። the support of freedom of thought and questioning mind። ሌላኛው ደግሞ ምንድነው? freedom of thought የመናገር ሐሳብን በነፃነት የመግለጽ ነገር፣ እሱ ነገር እንዲዳበር questioning mind ወይም ደግሞ reasonable የመሆን ነገሮችን የመጠየቅ ምናምን እነሱ ነገሮች እንዲዳብሩ ተደረገ ማለት ነው። the use of vernacular or national language such as the Italians and the English language rather than Latin in writing። ኦኬ ከዛ ምንድነው የተደረገው ደግሞ ናሽናል ላንጉጅን የመጠቀም the use of vernacular ማለት ናሽናል ላንጉጅ ላይክ እንደ ጣሊያን እንደ ብሔራዊ ቋንቋ መጠቀም፣ እንዲሁም እንግሊሽ ላንጉጅን መጠቀም ምናምን ነገር፣ ላቲንን ደግሞ ለራይቲንግ እንደመጠቀም ማለት ነው። እሱ ነገር ሊዳብር ቻለ። እነዚህ ነገሮች በሙሉ ሪኔሳንስ ካራክተሪስቲክስ የምንላቸው ናቸው ማለት ነው። ሌላው እዚህ ጋር በስዕል የምናያቸው እንግዲህ 5 ካራክተሪስቲክስ ኦፍ ሪኔሳንስ አርት that changes the world forever ይላል። እዚህ ጋር ምን የሚሉ ነገሮች አሉ መሰላችሁ?
ፊቸርስ ኦፍ 5 ኮንሰፕትስ ኦፍ ሪነሳንስ አርት ሙቭመንት የሚል ነገር አለ። እነዚህ ምንድናቸው? የመጀመሪያው ሪነሳንስ አርት ሙቭመንት የሚባሉት ማለት ነው። አንደኛው የፖዚቲቭ ዊሊንግነስ ቱ ለርን ኤንድ ኤክስፕሎር፣ ፖዚቲቭ ዊሊንግነስ አዎንታዊ የሆነ ፍላጎት ማለት ነው። ሁለተኛ ደግሞ ሂውማኒዝም ፌዝ ኢን ዘ ኖቢሊቲ ኦፍ ማን። ሶስተኛ ዘ ዲስከቨሪ ኤንድ ማስተሪ ኦፍ ለርን ፐርስፔክቲቭ። አራተኛ ሴኩላሪዝም ኤመርጅድ፣ የሃይማኖትና የመንግስት መለየት ማለት ነው። ሪቨርዝ ኦፍ ናቹራሊዝም። እነዚህ ነገሮች ዋና የሚባሉ የሪነሳንስ ካራክተሪስቲክሶች ነበሩ ማለት ነው። ዓለምን በዋናነት የቀየሩት ናቸው እነዚህ ነገሮች። The outstanding persons of Renaissance produced a great work of literature, painting, sculpture, architecture and science። በዚህ ዘመን እንግዲህ በሪነሳንስ ዘመን በጣም አውትስታንዲንግ የሚባሉ ሰዎች ባለምጡቅ አእምሮ ያላቸው ሰዎች ማለት ነው በሊትሬቸር፣ በኪነ ጽሁፍ፣ በፔይንቲንግ፣ በስዕል ምናምን ነገር፣ በቅርጻ ቅርጽ፣ በኪነ ህንፃ፣ በሳይንስ ምናምን የራሳቸውን ኤቢሊቲ ሊያበረክቱ ወይም ጥበባቸውን ወይም ችሎታቸውን ሊያሳዩበት ችለዋል ማለት ነው። ኢን ሊትሬቸር ለምሳሌ ዳቪን ኮሜዲ ወዝ ሪትን ባይ ኢታሊያን ዳንቴ አልጌሪ በሚባል ተጽፏል። ማን? ዳቫይን ኮሜዲ። ስለዚህ በምኑ በሊትሬቸሩ ዘርፍ ማለት ነው። ኢትዮጵያ ባይ እንግሊሽ ማን ቶማስ ሞሪ። ኢትዮጵያ ተብሎ የሚጠራው ደግሞ በእንግሊሽ ማን በቶማስ ሞሪ ተጻፈ ማለት ነው። ሌላው ዶን ኪሆት የሚባለው ደግሞ በስፓይናርድ ካርቫንቴስ፣ በስፔናዊ ካርቫንቴስ ማለት ነው። ሆሊ ባይብል ወዝ ትራንስሌትድ ኢንቱ ጀርመኒ ባይ ማርቲን ሉተር። አሁንም ቅዱስ መጽሐፍ ወይም መጽሐፍ ቅዱስ ደግሞ በጀርመኑ ማርቲን ሉተር ሊተረጎም ችሏል ወደ ጀርመነኛ ማለት ነው። ኤንድ ቫሪየስ ግሬት ፕላይስ ባይ ደ እንግሊሽ ማን ዊሊያም ሼክስፒር። የተለያዩ ቲያትሮች ወይም ደግሞ የተለያዩ እንደሚባሉት ስክሪፕቶች፣ የፊልም ስራዎች ምናምን በዊሊያም ሼክስፒር ተጽፈዋል ማለት ነው። ትወናዎች ምናምን ነገር። በአርቱ ስንመጣ እዚህ ጋር እንግዲህ በሊትሬቸር ዘርፍ ነው ያየነው፣ በኪነ ጽሁፍ ማለት ነው። በአርት ደግሞ በጥበብ ስንመጣ ደግሞ ስዕል ምናምን ሊሆን ይችላል። ኢጣሊያን ሊዮናርዶ ዳቪንሲ ወይም ዳቪንቺ ልንለው እንችላለን። ፔይንትድ ላስት ሱፐርስ ኤንድ ሞናሊዛ። ሊዮናርዶ ዳቪንሲ ደግሞ ሁለት ስዕሎችን ስሏል በዋናነት ማለት ነው። ሊዮናርዶ ዳቪንሲ እንግዲህ ማትማቲሽያን ነው፣ ሰዓሊ ነው፣ አስትሮመር ነው። ብዙ ነገሮችን ያበረከተው ግን በስዕሉ ይታወቃል። ሞናሊዛን የማያውቅ የለም መቼም። ሞናሊዛ በጣም ቆንጆ የምትባል ስዕልን የሳለ እሱ ነው። ላስት ሱፐር የመጨረሻው ራት የሚባለው የጌታ ራት የሚባለው የመጨረሻ የጌታ ራት የሚባለው ላስት ሱፐር እሱንም የሳለ እሱ ነው ማለት ነው። ኢጣሊያን ሚካኤል አንጀሎ ፔይንትድ ዘ ክሬሽንስ ኦፍ አዳም ኤንድ ሜድ ስታቹስ ኦፍ ዳቪድ ሞሰስ ኤንድ ቨርጂን ኤንድ ዘ ዴድ ክራይስት። የኢጣሊያን ሚካኤል አንጀሎ የሚባለው ደግሞ ምን ስሏል? ዘ ክሬሽን ኦፍ አዳም ኤንድ ዘ ስታቹ ኦፍ ዳቪድ፣ የዳዊትን ስታቹ ወይም ደግሞ ሐውልት፣ ዘ ክሬሽን ኦፍ አዳም የሚባለውን ስዕል፣ እንዲሁም ደግሞ የማን ስታቹን የሰራው የዳዊትን፣ የሙሴን፣ የቨርጂን ወይም የድንግል ማርያምን እንዲሁም ደግሞ የጄሰስ ክራይስት እሱን ዘ ዴድ ክራይስት የሚል ሐውልት ወይም ስታቹ ሊሰራ ችሏል። ማን? ሚካኤል አንጀሎ። ከዛ በተጨማሪ ሚካኤል አንጀሎ አሁንም የሆነ ዶም በመስራት ይታወቃል። ዶም ጉልላት ማለት ነው፣ በጣም ታዋቂ ጉልላት። ኢንሳይንስ በሳይንስ በኩል ስንመጣ ይሄ ፓርት ነው ያየነው። በሳይንስ ደግሞ ቤልጂያን ቫዛሌስ ስተዲድ ሂውማን አናቶሚ። ቫዛሌስ ምንን አጠና? በሳይንስ ስንመጣ ደግሞ ቤልጂየማዊ ቫዛሌስ ምን አጠና? ሂውማን አናቶሚ፣ የሰው ልጅ መዋቅር። ሂውማን አናቶሚ ስንል አጠቃላይ ስለ መስል ሊሆን ይችላል፣ ስለ ስካላተን ሊሆን ይችላል፣ አጠቃላይ የሰው ልጅ መዋቅር አጠና ማለት ነው። the Polish Nicholas Copernicus declared that there's a revolve around the sun. Previously it was thought that planets revolved around the earth. ኒኮላስ ኮፐርኒከስ እንግዲህ ፖላንዳዊ ኒኮላስ ኮፐርኒከስ ደግሞ ምን ብሎ አወጀ? sun is the center of the universe ብለን መጥራት እንችላለን። ወይም በሶላር ሲስተም ላይ ሰን ምንድነች? ሴንተር ነች። ወይም ደግሞ እርዝ ሪቮልቭ አራውንድ ደ ሰን፣ መሬት በፀሐይ ዙሪያ ትሽከረከራለች ወይም ትዞራለች የሚለውን ሀሳብ ዲክላርድ አደረገ። ከዛ በፊት ግን የሚታወቀው ምን ተብሎ ነበረ? ፕላኔቶች በመሬት ዙሪያ ይዞራሉ ነበረ። መሬት እንደ ሴንተር
ለፕላኔቶች ሴንተር ሁና ሌሎች እንደሚዞሯት ነበር የሚታመነው። በት እዚህ ጋር ዲቴይሉ ምናምን አሁንም ይህ ሰው የተሳሳተ ነገር አስተምሯል በሚል የሞቱ ሰዎችም አሉ። ባይ ዘ ወይ እንትን አሁን ሳይቀሩ እነሱ ዩሪ ጋጋሪ፣ ጋሊሊዮ ጋሊሊ ምናምን የሚባሉት እንግዲህ በፊዚክስቱ ዘርፍ በዚህ በስፔስ እንግዲህ እነዚህ አስትሮኖመር ናቸው በዋናነት ይህን ሀሳብ ሲያነሱ ነበረ እና አይ ቲንክ ዩሪ ጋጋሪ ወይም ኒኮላስ ኮፐርኒከስ ነው የተሳሳተ ትምህርት አስተምራል ተብሎ የተገደለ ሰው አለ። እንደዛ አይነት አስተምሮ የለም በሚል ማለት ነው። ኤኒዌይስ ዘ ሪነሳንስ ሃድ ፕሮፋውንድ ኢንፍሉዌንስስ ኦን ዘ ዴቨሎፕመንት ኦፍ ሞደርን ሶሳይቲ ካልቸር ኤንድ ሲንስ ኢት ኢዝ ናቹራል ኤክስቴንሽንስ ኦፍ ቦዝ አርቲስቲክ ኤክስፕሬሽን። እንግዲህ ሪነሳንስ አሁን ላይ ላለንበት ማህበረሰብ እጅግ በጣም ከባድ የሚባል ተጽዕኖ ነው የፈጠረው ማለት ነው። The Renaissance influence in the world brought about the new focus on humanism and as a result of subsequent turning away from the dominant idea put forth by the church. እንግዲህ ይሄ ሪነሳንስ የሚባለው ነገር ጋይስ ሂዩማኒዝም ላይ ወይም ደግሞ በተለይ ስብዕና የሚባለው ላይ ወይም ሰው መሆን ላይ ከፍተኛ የሆነ ስራ ነው የሰራው። ያ ማለት እንግዲህ እኛ ሰዎች እኩል ሆነን ተፈጥረን ሳለ ሜቢ በከለር በቁመት በርዝመት በውፍረት ስለተለያየን እና ሰንበዲ ደግሞ አጃቢዎች ስላሉት ወይም የሆነ አቅም ስላለው የሌለውን የሚጨቁንበት የሚጨፈጭበት ስርዓት እንዲቆም ነው ያደረገው የሪነሳንስ። ሰዎች በሰውነት እንዲያስቡ ሰንበዲም ሰው ሆኖ ነው የተፈጠረ፣ እኔም ሰው ሆኜ ነው የተፈጠርኩት፣ ሰዎችን ምድር በጋራ እንጠቀማት፣ ለምንድነው አንዱ አንዱን የሚገዛው፣ ለምንድነው አንዱ አንዱን የሚያሳድደው የሚሉ ሀሳቦች የተንጸባረቁበት ነው ይሄ ሪነሳንስ የሚባለው ማለት ነው። እንግዲህ ከዛ ዘመን በፊት የነበረው ፔዛንቶች ወይም ጭሰኞች አሉ። ከዛ ደግሞ ኖቢሊቲ መኳንቶች ክለርጆች የሚባሉ ደግሞ በቃ በተፈጥሮ ከአምላክ የተሰጣቸው ጸጋ የሚል እሳቤ በተለይ በቸርች በኩል ያ ነገር ይሰጣቸውና ከዛ አብዛኛውን ማህበረሰብ የመጨቆን ስራ ይሰሩ ነበር። እሱ ጭቆና እንግዲህ ለነሱ ኖርማል ነው፣ ኖርማላይዝ ነው ለነሱ። አንድ ለምሳሌ ፊልም ልጠቆማችሁ፣ ግላዲያተር የሚል ፊልም ካያችሁ ወይም ደግሞ አይ ቲንክ ስፓርታከስ የሚባልም አለ መሰለኝ። እዛ ፊልም ላይ የታችሁ ከሆነ በጥንቱ ዘመን የነበረው ስፔሻሊ በሮማን ሲቪላይዜሽን ዘመን የነበረውን ባህል ነው የሚያሳይ። ግላዲያተር ላይ ለምሳሌ አሁን ታጋይ ናቸው፣ ትግል የሚገጥሙ ሰዎች ማለት ነው፣ ወይም የሚታገሉ ሁለቱ ነው፣ ትግል ይገጥማሉ፣ ይጣሉ ምናምን፣ መደባደብ መገዳደል ምናምን። ይህን የሚያስደርጓቸው መሪዎች ናቸው፣ መኳንንቶች ምናምን ቁጭ ይሉና ምናምን እነሱን እያፋለሙ እነሱን እያደባደቡ ዘና መበያ ናቸው እነሱ። ገብቷችኋላ? ነገስታቶች ወይም መኳንንቶች እንግዲህ እነዚህ ሰዎች ሲደባደቡ አንዱ አንዱን ሲገለው ለነሱ የደስታ ምንጭ ነው። እነዛ ሰዎች ደግሞ ያን ስራ ካልሰሩ ከዛ አካባቢ እንዲገደሉ እንዲጠፉ ይደረጋል። ዛት ሚንስ በሰዎች መካከል ዲፈረንስ ነበር። ያ ሰው ራሱን ንጉስ አድርጎ ራሱን መኳንንት አድርጎ ሌሎች ሰዎች እርስ በርሳቸው እያጋደለ ደስታን የሚያገኝበት አስተሳሰብ እንዲቆም ነው ያደረገ ሪነሳንስ ማለት ነው። ሂዩማኒዝም እሱ ነው። ከዛ በተጨማሪ የተለያዩ ጥበበኞች እንዲወጡ ተደረገ። እንደነ ኒኮላስ ኮፐርኒከስ በሳይንሱ፣ እንደነ ጋሊሊዮ ጋሊሊ በሳይንሱ፣ አሁንም እንደነ ዩሪ ጋጋሪ፣ አሁንም ደግሞ በስዕሉ እንደ ሊዮናርዶ ዳቪንሲ ኦኬ ብዙ የጥበብ ሰዎች እንዲገኙ ነው የተደረገው። እንደነ ዊሊያም ሼክስፒር የመሳሰሉ ደራሲያን ወይም ደግሞ የቲያትር ጸሐፊዎች እንዲፈጠሩ ነው ያደረገው። the dawning recognition of the human potential and scientific inquiry shaped the course of the world history and still influences contemporary society cultures today። እንግዲህ በዛ ዘመን የነበረው ይሄ እሳቤ አሁን ላይ ላለው ለኮንቴምፖራሪ ሶሳይቲ፣ ኮንቴምፖራሪ ማለት አሁን ላይ ያለው አሁናዊ ማህበረሰብ ማለት ነው፣ አዲስ የሆነ ባህልን እንዲያዳብር ከዛ በተጨማሪ ደግሞ የዓለምን ታሪክ እንዲቀይር ነው ያደረገው ማለት ነው። ስለዚህ ሪነሳንስን በዛው ተረዱት። ሌላኛው ሪፎርሜሽን ነው። ሪፎርሜሽን ደግሞ ተሐድሶ ነው። ምን አይነት? የሃይማኖት ማለት ነው። ሪነሳንስ ኢንተሌክቹዋል ሙቭመንት ነው ብለናል። ኢንተሌክቹዋል ማለት ምንድነው? which is about ስለ ለርኒንግ ነው፣ ስለ ጥበብ ነው የሚያወራው። ይሄ ደግሞ ስለ ሃይማኖት ነው። the reformation was a religious movement ሃይማኖታዊ እንቅስቃሴ ነው። that led the emergence of Protestantism from the Catholic Church at the beginning of the 16th century። ይሄ እንግዲህ ሪፎርሜሽን የሚባለው በዋናነት ስለ ፕሮቴስታንት እምነት ነው የሚያወራው፣ ወይም ደግሞ ኖርማሊ አንዳንዴ ጴንጤ የምንለው ማለት ነው። ስለሱ እምነት ፕሮቴስታንቲዝም ወይም የፕሮቴስታንቲዝም እምነት እንቅስቃሴ
ከካቶሊክ ቸርች ወይም ከካቶሊክ ቤተክርስቲያን በ19ኛው መቶ ክፍለ ዘመን መጀመሪያ እሱም በ1517 ማለት ነው እንዴት እንደተገነጠለ እንቅስቃሴውም እንዳይመስል የሚያወራ ታሪክ ነው ሪፎርሜሽን የምንለው ማለት ነው። ስለዚህ ፕሮቴስት ማለት ቃሉ ሲተረጎም መቃወም ነው፣ መቃረን ነው። አጌንስት ማለት ነው። አጌንስት ዋት? አጌንስት ካቶሊክ። ካቶሊኮች ይሰሩት የነበረው ስራ አለ፣ እነሱም ፕሮቴስት ማድረግ ወይም መቃወም ነው። ግን አሁን ላይ ፕሮቴስት የሚያደርጉት ኦርቶዶክሱን ሁሉ ሳይቀር ነው። ኖርማሊ ኢት ቢጋንስ ኢን ጀርመን ሌድስ ባይ ማርቲን ሉተር ኢን 1517። እንግዲህ የተጀመረውን በማርቲን ሉተር ነው ጀርመን ውስጥ ማለት ነው። ማርቲን ሉተር እዚህ ጋር የሚታወቀው ሬኔሳንስ ላይ መጽሐፍ ቅዱስን ወደ ምን በመተርጎም ይታወቃል ብለናል። ሜቢ አስተውላችሁ ከሆነ እዚህ ጋር አይተነው ነበረ። The Holy Bible was translated into German by ማርቲን ሉተር ይላላ። ስለዚህ ማርቲን ሉተር ወደ ጀርመን ቀየረና ይሄንን መጽሐፍ ቅዱስ ከዛ በኋላ ሙቭመንቱን የጀመረው ማለት ነው። እንግዲህ ዲቴይሉን ሃይማኖታዊ ኮንሰፕት ስለሆነ ባልገባበት ደስ ይለኛል። ቢኮዝ እዚህ ጋር ሂስትሪ ነው እያወራን ያለ ነው ጋይስ። ሂስትሪ ላይ ስላለው የሃይማኖት ታሪክ ስናወራ ኮሜንት ላይ የምትቆጡ ልጆች አላችሁ። ለምሳሌ ስለ ክርስቲያኒቲ ኖርማሊ ስናወራ ክርስቲያኑን ኮሚኒቲ ሊቆጣ ይችላል። ስለ እስልምና አመጣጥ ለምሳሌ እስልምና እንዴት ተስፋፋ በዋናነት በንግድ በጅሃድ ምናምን እያልኩ ሳወራ የራሴ አይዲያ ይመስላችሁና ኮሜንት ላይ ባዕድ ነገር የምጽፉ ልጆች አላችሁ። እሱ አይደለም መሆን ያለበት፣ ታሪካዊ ዳራውን ነው እየተማርን ያለ ነው። ስለዚህ እንዴት መጣ፣ እንዴት ተስፋፋ። እንደ ሃይማኖትማ ከሆነ ሁሉም በዚህ ምድር ላይ ያለው ወደ 4000 5000 የሚቆጠር እምነት አሁን ፕሬዘንት ዴይ ፍቅርሲዝም የሚባል እምነትም መጥቷል። እሱ ሁሉ ሳይቀር የኔ ሃይማኖት የተመሰረተው የሰው ልጅ ሲፈጠር ጀምሮ ነው ባይ ነው ሁሉ። ክርስትናን በሉት እስልምናን በሉት ሁሉ። ግን ለምሳሌ ክርስትና ሃይማኖት በኢየሱስ ክርስቶስ ተመሰረተ አይደለም? በኢየሱስ ክርስቶስ መቼ? በአንደኛው መቶ ክፍለ ዘመን። ግን ሃይማኖቱ የሚያስተምረው ምንድነው? ኢየሱስ ክርስቶስ ከመወለዱ በፊት ብዙ ነቢያቶች ስለነበሩ ስለ እግዚአብሔር መኖር ሲያስተምሩ እንደኖሩ ሲሰብኩ እንደኖሩ በተለይ የነቢያት ዘመን ምናምን የሚባል ነበረ። ሶ ከመጀመሪያው ጀምሮ እንደነበረ። እስልምና የምትሄዱ ማን የመሰረተው ከተባለ ፕሮፌት ነብዩ መሐመድ ነው። ፕሮፌት ነብዩ መሐመድ መሰረቱት መቼ? በ622 አካባቢ ወይም በ610 አካባቢ በሰባተኛው መቶ ክፍለ ዘመን ማለት ነው። ከዛ በፊት የነበሩ አረቦች ምንድናቸው? ኤቲስት ናቸው ወይም ፖሊ ጋድ ኤንድ ጋደስ የሚያመልኩ ወይም ደግሞ ጣዖት የሚያመልኩ ናቸው ይላል ታሪኩ። ግን ወደ ሃይማኖት ጠልቃችሁ ስገቡና ሃይማኖታዊ ዳራውን ስታዩት ደግሞ አሁንም የሰው ልጅ አዳም ሲፈጠር ጀምሮ የነበረ ነው ይላቸዋል። ሶ ሁሉም እንደዛ ነው የሚለው ሃይማኖት ውስጥ ስገቡ። ግን እኔ እዚህ ጋር እየተናገርኩ ያለሁት ታሪካዊ ዳራውን ነው እያወራን ያለው። ቢኮዝ የታሪክ ትምህርት ነው እየተማርን ያለው፣ ሂስትሪ ነው እየተማርን ያለው። ሶ ፕሮቴስታንቲዝም ማለት የተቃውሞ እንቅስቃሴ ነው ስል ለምንድነው ተቃውሞ የምትለው ሊል ይችላል ሰንበዲ መጥቶ። ግን እዚህ ጋር የተጻፈው ነው የማነብ እኔ ያነበብኩ እንጂ አልተናገርኩም። ሶ the cause where the social political religious and economic ኮዙ ማለት ነው የሙቭመንቱ ወይም የፕሮቴስታንቲዝም ሙቭመንት ኮዞቹ ማህበራዊ ናቸው፣ ፖለቲካዊ፣ ሃይማኖታዊ እና ኢኮኖሚያዊ ናቸው። look at the cause of the reformation in the chart below። እንግዲህ ቻርቱ አለ እዚህ ጋር ኮዝ ኦፍ ሪፎርሜሽን ወይም የፕሮቴስታንቲዝም መጀመር ምክንያቶች ምንድናቸው? የመጀመሪያው ሶሻል አለ፣ ከዛ ፖለቲካል፣ ኢኮኖሚክ ኤንድ ሪሊጂየስ። ሶሻሊ ስናየው እንግዲህ the renaissance value of humanism and secularism leads by people questioned the church። ማህበራዊ እንግዲህ ምንድነው መሰላችሁ? ሪኔሳንስ አንዱ ያመጣው ተጽዕኖ ምንድነው? ሰዎች ጥያቄ እንዲጠይቁ በአእምሯቸው ላይ የሚመጣላቸውን ጥያቄ የመጠየቅ መብት አላቸው። ጠይቀው መልስ የማግኘት ወይም አዳዲስ ሀሳቦችን የመፍጠር የሚባል ነገር ይዞ መጥቷል ሪኔሳንስ። ከዛ በተጨማሪ ደግሞ ሴኩላሪዝም ይባላል። ሴኩላሪዝም ማለት ሃይማኖት የግል ነው፣ ፖለቲካ ሌላ ነገር ነው፣ ወይም መንግስት ሌላ ነገር ነው፣ ሃይማኖትና መንግስት አይገናኝም የሚል ነገር ማለት ነው። ስለዚህ ማንም ሰው አእምሮ ላይ የሚፈጠርበትን የሃይማኖታዊ ጥያቄ የሚሆን ማንኛውም የመጠየቅ መብት ሰጠ ማለት ነው ሬኔሳንስ የሚባለው። ከዛ በተጨማሪ ደግሞ ዘ ፕሪንቲንግ ፕሬስ ሄልፕድ ቱ ስፕሪድ ዘ አይዲያ ኦፍ ክሪቲሲዝም ኦፍ ዘ ቸርች። ፕሪንቲንግ ፕሬስ ማለት ደግሞ ህትመት፣ የህትመት መብት ማለት ነው። የሆነ ሰው የሆነ መጽሐፍ ያትማል፣ ከዛ ለህዝቡ ያሰራጫል። ሰው እያነበበ እያወቀ የመምጣት እድሉ እየሰፋ መጣ። ስፔሻሊ በቸርች ጉዳይ። ቸርች ለምሳሌ ይህን ነገር ተቀበሉ ካለ የትኛውም ቸርችን በሉት መስጊድም እንበለው የእስልምናውን በሉት የክርስትናው ይሄ ማለት ይሄ ነው። ለምሳሌ መጽሐፍ ቅዱስን በል መጽሐፍ ቅዱስ ላይ ይሄ ማለት ይሄ ነው። ስለዚህ ኖርማሊ አንዳንዴ ለምን ብላችሁ አትጠይቁ። በተለይ በጥንቱ ጊዜ፣ አሁን ላይ ነው ጠያቂ ትውልድ እየተፈጠረ ያለው እንጂ በድሮ ጊዜ ለምን የሆነ ለምን እንደዚህ ተደረገ ብሎ የሚጠይቅ አልነበር። አሁን ላይ መጠየቅ ይችላል። ሲጠይቅ ምላሽ ሲያጣ ተገንጥሎ ሌላ እምነትን ይፈጠራል ማለት ነው። ለዛ ነው ክርስትና ለብዙ እንትኖች እየተከፋፈለ የመጣው። እስልምና በውስጡ ብራንቾች አሉት። በይተው ሱኒ እና ሻያ የሚባል አለ። ለምሳሌ የሙስሊሞች ማለት ነው ሁለት አይነት ብራንች ነው ያለው።
ከዛም ያለፈ እንግዲህ ውስጡ ሌላ ነገር ሊኖር ይችላል። አይ ዶንት ኖ አባውት ዳት። ስለዚህ ቸርቾች በዛ ጊዜ ይሄን ነገር ብለው ያስተማሩትን ነገር መጠየቃችንን ዝም ብለው አክሴፕት ማድረግ። ከሬኔሳንስ በኋላ ግን ሰዎች ክሪቲሳይዝ የማድረግ መብት ተሰጣቸው። ኩዌሽን የማድረግ የመጠየቅ መብት ተሰጣቸው። ይህ እንግዲህ ሶሻል ሪዝኑ ነው ወይም ሶሻል ኮዙ ነው። ፖለቲካውን ስናየው ደግሞ ፓወርፉል ሞናርኪስ ቻሌንጅ ዘ ቸርች አት ዘ ሱፕሪም ፓወርስ ኦፍ ዩሮፕ። በጣም ፓወርፉል የሚባሉ ሞናርኪዎች ቤተክርስቲያንን ቻሌንጅ ያደረጓት። ከዚህ በፊት እንግዲህ እነዚህ ፓወርፉል ሞናርኪዎች ከመምጣታቸው በፊት ቸርች ነበረች የበላይ። ንጉሶችን ሁላ የምታዘዘው ቤተክርስቲያኗ ነበረች። በተለይ የሮማን ካቶሊክ ቸርች ፈላጭ ቆራጭ ነች። መሪዎች፣ ነገስታቶች ምናምን ከቤተክርስቲያኗ በታች ናቸው። በኋላ ግን ነገስታቶች ከቤተክርስቲያኗ በላይ እየሆኑ ሲመጡ ፖለቲካዊ ዳራው ወይም ኮዙ ተፈጠረ ማለት ነው። ሌላው መኒ ሊደርስ ቪውድ ዘ ፖፕ አስ ዘ ፎሪን ሩለርስ ኤንድ ቻሌንጅድ ሂዝ ኦቶሪቲ። አያችሁ፣ ፖፕ ማለት እንግዲህ ለካቶሊክ ነው። የካቶሊክ የበላይ መሪ ፖፕ ይባላል። ለምሳሌ በአሁኑ ፖፕ ፍራንሲስ የሚባል አለ ሮም ውስጥ ሮም ውስጥ ቫቲካን ሲቲ ላይ ማለት ነው። አጠቃላይ የዓለም የካቶሊክ ቤተክርስቲያን መሪ ማለት ነው። ስለዚህ ፖፑ ሌላ ቦታ ለምሳሌ ኢትዮጵያ ውስጥ አሁን የበላይ ሆኖ የሚያስተዳድር አሁን ፖፕ ፍራንሲስ ነው። ኖርማሊ የኢትዮጵያ የራሱ አለው አይደል ካርዲናል ምናምን የሚባል ግን ከዛም በላይ የበላይ ሆኖ የሚያስተዳድር ፖፕ ፍራንሲስ ነው ቫቲካን ሲቲ ላይ ያለው ማለት ነው። ሶ ምን ሆነ? ብዙ ሊደሮች ብዙ መሪዎች ቪው ዳት ዘ ፖፕ አዝ ዘ ፎሪን ሩለር፣ ፖፑ የውጭ መሪ ከውጭ ቦታ የመጣ የማያገባውን የሚመራ ነው ብለው በማሰብ ቻሌንጅ ማድረግ ጀመሩ ማለት ነው። ስለዚህ የተለያዩ መሪዎች ፖፖችን ቻሌንጅ ማድረግ ጀመሩ። ለዚህም ሪፎርሜሽን እንዲፈጠር ምክንያት ሆነ፣ ፖለቲካዊ ዳራው ማለት ነው። ፖፕ ለካቶሊክ ነው። ለኦርቶዶክስ ደግሞ እንደሚባለው ፓትሪያርክ ይባላል። ፓትሪያርክ። ኢኮኖሚክ ዳራውን ስናይ ደግሞ ዩሮፒያን ፕሪንሰስ ኢኮኖሚው ማለት ነው። ዩሮፒያን ፕሪንሰስ ኤንድ ዘ ኪንግ ዌር ጀለስ ኦፍ ዘ ቸርችስ ዌልስ። አያችሁ፣ አሁንም ከቤተ ክርስቲያን ጋር የተገናኘ ነገር መጣ። ያ ማለት የአውሮፓ ልዑላኖች እንግዲህ እና ንጉሶች የቤተ ክርስቲያን ሀብት ላይ መቅናት ጀመሩ። ጀለስ ሆኑ ማለት ነው። ቤተ ክርስቲያን ሰፊ ቦታ ትይዛለች፣ ሰፊ ሀብት ንብረት አላት። በዛ መቅናት ጀመሩ። ስለዚህ ኩዌሽን ሊያደርጉ ነው፣ ሊጠይቁ ነው፣ ሪፎርም ሊያደርጉ ነው እንደ አዲስ ማለት ነው። ሀብት ንብረቷ መነጠቅ አለበት ምናምን የሚል እንቅስቃሴን ሊጀምሩ እንደ ምክንያት ሆናቸው ማለት ነው ይሄ አይነት አሰራር። ሌላው መርቻንትስ ኤንድ አዘር ሪሰንትድ ሃቪንግ ቱ ፔይ ታክስስ ቱ ዘ ቸርች። እንግዲህ መርቻንቶችና ሌሎች ሰዎች ለቤተክርስቲያን ታክስ ይከፍሉ ነበረ። ይሄ ጥያቄ አስነስቶባቸው ታክስ መክፈል የለብንም ምናምን የሚሉ እንቅስቃሴዎችን ሲጀምሩ ሪፎርም እንለዋለን ወይም ሪፎርሜሽን ብለን ጠራዋለን። ሪሊጂየስ ደግሞ ሃይማኖታዊ ዳራውን ስናይ ወይም ደግሞ ሪዝኑን ወይም ኮዙን ስናይ ደግሞ ሰም ቸርች ሊደርስ ሃድ ቢኬም ኮራፕት። አንዳንድ የሃይማኖት መሪዎች ስፔሻሊ የቤተክርስቲያን መሪዎች ኮራፕት ናቸው፣ ሙሰኞች ነበሩ ማለት ነው። መኒ ፒፕል ፋውንድ ቸርች ፕራክቲስስ ሰች አስ ዘ ሴል ኦፍ the ኢንዶጂነስ አንአክሴፕቴብል። እዚህ ጋር ኢንዱሊጀንስ የምንለው ምን መሰላችሁ? ዋት ኮል ኢት ኢንዱሊጀንስ ማለት መዝናኛ ወይም ደግሞ መሞላቀቅ፣ የግል ፍላጎትን ማርካት ምናምን ማለት ነው። ስለዚህ ኢንዱሊጀንስ አስፈላጊ አይደለም የሚሉ ብዙ ሰዎች ተፈጠሩ። ከዛ በተጨማሪ ደግሞ እዚህ ጋር ያልተገለጸው ስፔሻሊ በካቶሊክ ቸርች ላይ ግሪን ካርድ የሚባል ነገር ተጀምሮ ነበረ። ግሪን ካርድ ወደ አሜሪካ ለመሄድ ምናምን የሚያገለግለው ግሪን ካርድ አይደለም። ወደ ሄቨን ለመሄድ ወደ መንግስተ ሰማያት ለመሄድ ግሪን ካርድ የመንግስተ ሰማያት መግቢያ ትኬት ብለው ማዘጋጀት ጀምረው ነበር። እሱ የሆነበት እንግዲህ ምንድነው which is የጴጥሮስን ቤተክርስቲያን ለማሰራት ወይም ደግሞ የሴንት ፔተርን ቸርች ለማሰራት የገንዘብ እጥረት ገጥሟቸው ነው ሲሸጡ የነበሩት ማለት ነው። ኮዝ ኦፍ ሪፎርሜሽን እንግዲህ እዚህ ጋር የተጠቀሱት ናቸው። the protestant reformers supported the principles of capitalism, individualism and nation state። እንግዲህ የፕሮቴስታንት እንቅስቃሴ ወይም ሪፎርም ምን የሚለውን ፕሪንሲፕል ይከተላል? ካፒታሊዝም የሚባለውን አይዲዮሎጂ ወይም ዘመናዊ ሀሳብ ይቀበላል። ኢንዲቪጁዋሊዝም ወይም ግለኝነት የሚባለውን ነገር ይቀበላል። ግለኝነት ማለት አንድ ሰው መጽሐፍን ለምሳሌ በፕሮቴስታንቲዝም እምነት መጽሐፍን በፈለገው ወይ የመረዳት በፈለገው ወይ የመመራት መብት እንዳለ ያስቀምጣል። ነገር ግን ሌሎች ሃይማኖቶች ላይ ለምሳሌ ካቶሊክ ወይም ኦርቶዶክስ ላይ ቢገቡ አንድ ሰው መጽሐፍ ቅዱስን በፈለገው ወይ መረዳት አይችልም።
ራሱን የቻለ ትርጓሜ ያለው የትርጓሜ መጽሐፍ አለ። ያን ትርጓሜ አንብቦ መረዳት አለበት እንጂ መጽሐፍ ቅዱስ ይዞ እሱ በፈለገው ወይ ሊረዳ አይፈቀድለትም። ቢኮዝ በተሳሳተ መንገድ ይረዳዋል ተብሎ ስለሚታሰብ ትክክለኛው ትርጓሜ መጽሐፍ ስለተቀመጠ እንደዛ ነው የሚደረገው። ሶ እዚህ ጋር ኢንዲቪጁዋሊዝም ይባላል። ኔሽን ስቴት የሚባለውን ፕሪንሲፕል ሳፖርት ያደርግ ነበር ፕሮቴስታንት ማለት ነው። ዘይ ስታብሊሽድ ኤ ቫሪየስ ፕሮቴስታንት ቸርች። ከዛም በርካታ የፕሮቴስታንት ቸርቾች ተመሰረቱ። ፎር ኢንስታንስ ፍራንች ፕሮቴስታንት ጂን ካልቪን የሚባል የፈረንሳይ ቤተክርስቲያን who lived in Switzerland established the Calvinist Protestant Church in Switzerland። ስዊዘርላንድ እንግዲህ ካልቪን የጆን ካልቪን የሚባል ሰው የመሰረተው ቸርች ነው። ስለዚህ የካልቪን ፕሮቴስታንት አለ ማለት ወይም ካልቪኒስት የሚባል ማለት ነው። the Calvinist follower in France were called ሁግኖትስ ተብለው ይጠራሉ። ሁግኖትስ ማለት የካልቪኒስትን አይዲዮሎጂ የሚከተሉ የፕሮቴስታንት አይዲዮሎጂ የሚከተሉ ተከታዮች ወይም ምዕመናን ሁግኖትስ ብለን ጠራቸዋለን። ስኮትላንድ ላይ ስንመጣ the Scottish ጆሃን ኖክስ የሚባል አለ ደግሞ found his types of Calvinist Protestantism called ፕሬስፐሪቲያን የሚባል በ1560 ማለት ነው። ፕሬስባይተሪያን ማለት ነው። ፕሬስባይተሪያን ፕሮቴስታንቲዝም የሚባለውን ነገር ፈጥሯል። ይሄ ፕሮቴስታንቲዝም ግን የማን ዘርፍ ነው? የካልቪኒስት ብራንች ነው። የጆን ካልቪን ክፍል ነው ወይም የሱ ቅርንጫፍ ነው ማለት ነው። ሌላው ደግሞ ኪንግ ሄነሪ ዘ ኤይት ስምንተኛ ንጉስ ሄነሪ ስምንተኛ እና ኪውን ኤልዛቤት ፈርስት ሰፓሬትድ ዘ ኢንግላንድ ፕሮቴስታንት ቸርች ፍሮም ዘ ሮማን ካቶሊክ ቸርች ኢን ኢንግላንድ። እንግሊዝ ሀገር ላይ ስንመጣ ደግሞ ሁለቱ ንጉስ ሄነሪ ስምንተኛ እና ንግስት ኤልሳቤት ፈርስት ወይም ቀዳማዊ ኤልሳቤት የምትባለዋ ንግስት የእንግሊዝን ፕሮቴስታንት ቸርች ከሮማን ካቶሊክ ቸርች ገነጠሉት። አሁን እዚህ ጋር ጥድፊያው ከሮማን ካቶሊክ ቸርች ጋር ነው ጻው ጋይስ። ቢኮዝ ሮማን ካቶሊክ ቸርች የመጨረሻ ፈላጭ ቆራጭ ነች፣ ከንጉሶች ሁሉ በላይ ነች ምናምን ሁሉን ነገር በዛም በጣም ዊልዚ ነች፣ ሀብት ንብረት አላት ምናምን እና ከሱ ጋር ነው ጻው። ስለዚህ የብሪቴን ወይም ደግሞ የእንግሊሽ ፕሮቴስታንት ተጀመረ ማለት ነው። እሱም ምን ተብሎ ይጠራል መሰላችሁ? The English Protestant managed to establish a national church which becomes to be called the Anglican Church። ስለዚህ አንግሊካን ቸርች የሚባል ከሰማችሁ የእንግሊዝ የፕሮቴስታንት ቸርች ማለት ነው አንግሊካን ቸርች የሚባለው። ስለዚህ አሁን አውሮፓ ምድር ላይ ሪፎርሜሽን በጣም የተስፋፋ መጣ ማለት ነው፣ ወይም ባጭሩ የፕሮቴስታንቲዝም እንቅስቃሴ ማለት ነው። ከዛ ደግሞ ሌላ እንቅስቃሴ ይጀመራል ማለት ነው። ፕሮቴስታንቲዝም ኤንፎርስድ ዘ ካቶሊክ ቸርች ቱ ካውንተር ሪፎርም። ፕሮቴስታንቲዝም አሁን ምን ካቶሊክ ቸርቾችን ምን እንዲያደርጉ አስገድዷቸው ማለት ነው? ይህ እንቅስቃሴያቸው ካውንተር ሪፎርሜሽን እንዲካሄድ። ያ ማለት እንግዲህ ስማቸው እየጠፋ ነው ካቶሊኮች አይደለም። ካቶሊኮች የሚሰሩት ስራ ጥሩ አይደለም፣ ግሪን ካርድ ይሸጣሉ፣ ኮራፕትድ ናቸው መሪዎች ወይም ክለርጆች ወይም ደግሞ ቀሳውስቶቹ ኮራፕትድ ናቸው ወይም በሙስና ተበላሽተዋል ምናምን የሚሉ ስም ማጥፋቶች ሲነዙና አዲስ ሃይማኖት ሲመሰረት ካቶሊክ ቸርቿ ሳትወድ በግዷ ወደ ካውንተር ሪፎርሜሽን ገባች። ካውንተር ሪፎርሜሽን ማለት የገጽታ ግንባታን በለው በሚገባን ቋንቋ። ካቶሊክ ኦርቶዶክስ ስሟ ስለጠፋ የገጽታ ግንባታ ወይም ደግሞ ሪፎርሜሽኑን የሚቃወም እንቅስቃሴ ማለት ነው። ስለዚህ the Catholic Church carried out the Catholic counter reformation to reform itself in the response to the Protestant challenges of the time። በዛ ሰዓት እንግዲህ ፕሮቴስታንት ካቶሊክን ቻሌንጅ አድርጓ ስለነበረ እሱን ቻሌንጅ ዲፌንድ ለማድረግ ራስን ለመመከት የተደረገ እንቅስቃሴ which is said to be counter reformation ብለን ጠራዋለን። A missionary organization called Society of Jesus ወይም ደግሞ ጀስዊት ተብለው የሚጠሩ አሉ። ሚሽነሪዎች ናቸው እነዚህ ሰባኪያን ማለት ነው። እነዚህ እንግዲህ ኢትዮጵያ ውስጥ መጥተው ነበረ በንጉስ ሲሲኒዮስ ወይም በአፄ ሲሲኒዮስ ዘመነ መንግስት ማለት ነው። በ17ኛው መቶ ክፍለ ዘመን በ1636 ምናምን አካባቢ ማለት ነው ጎንደር ላይ። ሶ ጀስዊት ወይም ሶሳይቲ ኦፍ ጀሰስ was formed in Spain by Ignatius Loyola in 1534 to reform the Catholics in America, Asia and Africa። አያችሁ ሶሳይቲ ኦፍ ጀሰስ ፎርም የተደረጉት ነው ስፔን ውስጥ በማን በኢግኖተስ ሎዮላ በተባለው ንጉስ ማለት ነው በ1534 ስፔን ላይ። ስለዚህ ሪፎርም የሚደረገው የየት ካቶሊክ ቸርች ነው? የአሜሪካ ካቶሊክ ቸርች፣ የኤዥያ ካቶሊክ ቸርች እንዲሁም የአፍሪካ ማለት ነው። The members of societies were called Jesuit were active in America። እነዚህ እንግዲህ ሜምበርስ ኦፍ ሶሳይቲ
ሶሳይቲ ኦፍ ጄሰስ የሚባሉት ወይም ጀስዊት ብለን የምንጠራቸው በአሜሪካ በጣም አክቲቭ ነበሩ። አንቲ ካቶሊክ ዌር አታክድ ኤንድ ኢቨን ዌር ኪልድ። አንቲ ካቶሊክ ወይም ካቶሊክን የሚቃወሙ ሰዎች አታክ ይደረጉ ነበረ፣ ይገደሉም ነበረ። ይሄ ምን ይባላል? ካውንተር ሪፎርሜሽን እንለዋለን። ካውንተር ሪፎርሜሽን ስምን የማስከበር ገጽታን የማስከበር እንቅስቃሴ ነው። ራስን ዲፌንድ የማድረግ ማለት ነው። ቢኮዝ ይህ እንቅስቃሴ የሚቀጥል ከሆነ ካቶሊዝም ሙሉ በሙሉ በምድረ ዓለም ይጠፋል ማለት ነው። ስለዚህ ከመጥፋቱ በፊት እንታደግ የሚል እንቅስቃሴ ነው። The peasants war in German against the Catholic were fought between 1524 and 1525. የፔዛንቶች ወይም የጭሰኞች ወይም የገበሬዎች ጦርነት ነበር ጀርመን ውስጥ። ማንን ተቃውመው? ካቶሊክን። መቼ? በ1524 እና በ1525። Reformation played an essential role in the 30 Years' War from 1680 up to 1648. ሌላው ሪፎርሜሽን ትልቅ ተጽዕኖ ያደረገው የ30 ዓመት ጦርነት የሚባል አለ ከ1618 እስከ 1648 ማለት ነው። The Peace of Westphalia ended the war in Germany in 1648. ይህ አሁን እንግዲህ የ30 ዓመት ጦርነት የተባለው የተካሄደው እዚሁ ጀርመን ውስጥ ነው። የፔዛንቱ ወር ማለት ነው። ፒስ ኦፍ ዌስትፊሊያ ተብሎ የሚጠራው የዌስትፊሊያ ስምምነት ማለት ነው። የጀርመኑ ጦርነት በ1648 እንዲቆም አደረገው ማለት ነው። ኦልራይት የመጨረሻ አንድ ቶፒክ ተቀራናለች ዘ ኢንዱስትሪያል ሪቮሉሽን የምትባል ማለት ነው። አጭር ነች፣ አንድ ገጽ ያክል ነች። እሷን ጨርሰን ዩኒታችን እናጠቃልላለን ማለት ነው። ዘ ኢንዱስትሪያል ሪቮሉሽን የኢንዱስትሪ አብዮት ማለት ነው። እንግዲህ ታሪኩ ፍሰቱን እያያችሁት ነው። ከመጀመሪያው ጀምሮ እንዴት እየመጡ እንዳለ መጀመሪያ ፊውዳሊዝም ነበረ። ከዛ ከፊውዳሊዝም ስርዓት ወጣው ወደ ካፒታሊዝም ተንቀሳቀሱ። ያ ማለት የፊውዳሉን ስርዓት በመገርሰስ ካፒታሊዝም ማለት እንግዲህ አንድ ሰው የፈለገውን ያክል ገንዘብ ኢንቨስት የማድረግ ወይም ደግሞ የማካበት እንዲሁም በጣም ትርፋማ የሆኑ ስራዎችን የመስራት የሆነ ፋብሪካ ነገር አቋቁሞ ፕሮፊትን በሰፊው የማግኘት ኦኬ። በፊውዳል ስርዓት ግን ፕሮፊቴብል ያልሆነ ወይም ፕሮዳክቲቭ ያልሆነ ነገር ላይክ እንደ ካቴድራል ቸርቾችን እንደ ፓይራሚዶች ምናምን ነበር የሚሰሩበት ገንዘብ ሲገኝ። አሁን ግን ወደ ኢንዱስትሪያል ካፒታሊዝም ከመጣ በኋላ ወደ ኢንዱስትሪያል ሪቮሉሽን ወይም የኢንዱስትሪ አብዮት ተሸጋገሩ ማለት ነው። ስለዚህ የኢንዱስትሪ አብዮት ምን ይላል? The term industrial revolution means the invention and the use of machine in place of hard labor። እንግዲህ ኢንዱስትሪያል ሪቮሉሽን ማለት የሰው ልጅ ጉልበቱን ከመጠቀም አልፎ ማሽኖችን ወደ መጠቀም አዳዲስ ማሽኖችን መፈብረክ እንዲሁም እነሱን መጠቀምና በአጭር ጊዜ ብዙ ምርቶችን ማግኘት ጥራት ያለው ምርትን የማግኘት ስራ የመስራት ሂደት ነው ኢንዱስትሪያል ሪቮሉሽን ብለን የምንጠራው። Machine now did work done previously by hand with a simple tools and equipment። እንግዲህ ድሮ በብዙ የሰው ኃይል በብዙ ሰዓት በብዙ ድክመት የሚሰራው ስራ ይሄ ማሽን ከተፈበረከ በኋላ ወይም አዳዲስ ማሽነሪዎች ከተሰሩ በኋላ በአጭር ጊዜ በፍጥነት በጥራት በብዛት መመረት ጀመረ። This is called industrial revolution. Europe saw a shift from the economic basis of farming and handcrafts to an economic based on manufacturing by a machine in factories። አውሮፓዎች እንግዲህ በአጭር ጊዜ ተለውጠው ዌልዚ ወይም ሀብታም ሊሆኑ የቻሉበት ምክንያት በእጃቸው ማረስን በእጃቸው የእጅ ዕደ ጥበብ ስራን ከመስራት አልፈው በማሽነሪዎች እንዲሁም በፋብሪካዎች ላይ ባሉ ማሽነሪዎች የተለያዩ ፕሮዳክቶችን ማምረት ሲችሉ ነው መለወጥ የጀመሩት። It began in Great Britain in 1780s and took several decades to spread in other western nations። እንግዲህ ኢንዱስትሪያል አብዮት ወይም የኢንዱስትሪ አብዮት የተጀመረው ታላቋ ብሪታንያ ወይም ታላቋ እንግሊዝ ምንላት ማለት ነው። መቼ? በ1780ዎቹ ከዛም ከብዙ አስርተ ዓመታት በኋላ ነው ወደ ሌሎች የምዕራብ ሀገሮች ሊስፋፋ የቻለው ማለት ነው። አፍሪካ ውስጥ ግን በሚያሳዝን ሁኔታ እስካሁን ድረስ የኢንዱስትሪ አብዮት አልተጀመረም። አብዮት የለም። እንግዲህ አብዮት ካልነው ከዛው ከአውሮፓ የሚመጡ አንዳንድ ማሽኖችን እየገዛን ምናምን ነው አንዳንድ ነገሮችን እያመረትን ያለነው እንጂ አይታችሁ ከሆነ በጣም ኋላ ቀር የሆነ ኢቭን የእርሻ ዘዴያችንን ብናይ ለምሳሌ አፍሪካ ውስጥ የትኛውም የአፍሪካ ሀገር በበሬ ነው የሚያርሰው። በበሬ ነው። ከስንት አንድ ነው ትራክተሮችን የሚጠቀሙ። አውሮፓና አሜሪካ ብትሄዱ ግን በእጁ የሚጎለጉል በእጁ የሚያርስ የሚቆፍር ምናምን በበሬ አታገኙ። ኦልሬዲ የሚታረሰው በበሬ ነው። የሚታጨደው፣ የሚወቃው፣ የሚዘራው በትራክተር ነው፣ በማሽነሪ ነው።
The machines of industrial revolution was operated by a new forms of power is known as steam power። እንግዲህ ለመጀመሪያ ጊዜ የኢንዱስትሪ አብዮት ሲነሳ የተገኙት ማሽኖች የሚንቀሳቀሱት በስቲም ፓወር ነበረ፣ በእንፋሎት ማለት ነው። እንፋሎት ማለት የፈላ ውሃ አለ፣ ውሃው ሲፈላ ላቦቱ አለ። ላቦቱ እንግዲህ ፕሬዠር አለው። ያ ፕሬዠር የሚፈለገውን የማሽን ክፍል ሮቴት ያደርገዋል። ምን ይለዋል? ያሽከረክረዋል። ስለዚህ ከእሳት ነገር ምናምን ይያያዛል፣ ውሃው ይፈላል። በሚፈላበት ጊዜ ላቦቱ ይወጣል። ላቦቱ በጣም ፓወርፉል ስለሆነ የሚፈለገውን የማሽን ክፍል ሮቴት ያደርገዋል ማለት ነው። ስለዚህ ማሽኑ በቀላሉ መስራት ይችላል። ሪፕሌስድ ዴይሊ ዊንድስ ኤንድ ዋተር ፓወር። እንግዲህ ዊንድና ዋተር ፓወርን ይጠቀሙ ነበረ ከዚህ በፊት ስቲም ፓወር የሚባለው ሀሳብ ከመምጣቱ በፊት እሱን ነው ሪፕሌስ ያደረገው። ሴቨሪ 1689 and ኒውካመር 1705 up to 1711 ጄምስ ዋት 1782 up to 84 improved the steam engines and adopted them for operating all kinds of machinery including the machine in the factory። እንግዲህ እነዚህ ሰዎች ሳቨሪ፣ ኒውካመር፣ ጄምስ ዋት ከመጡ በኋላ ማንን አስተካከሉት? ስቲም ኢንጂንን ኢምፕሩቭ አደረጉት ማለት ነው፣ የተሻለ አደረጉት። ኖርማሊ ጄምስ ዋትን ታውቁታላችሁ ብዬ አስባለሁ ፊዚክስ ላይ። ዋት ኢዝ the unit of power፣ የፓወር ዩኒት ነው ዋት። ኦኬ ዋት የኢነርጂም ይሆናል sometimes በእርግጥ ጁል ነው የኢነርጂ፣ ጁል ፐር ሰከንድ ዋት ይባላል። ኦኬ ወርክ ኦቨር ታይም ማለት ነው ፊዚክስ ላይ። ስለዚህ እሱን ነገር ኢምፕሩቭ አደረጉት። ዜን the steam power was applied to transport the first steamboats of the rivers and then steamships at sea። ኦኬ የስቲም ፓወር እንግዲህ ምን ላይ ተጠቀም ነው? ትራንስፖርቴሽን ላይ። ለምሳሌ የመጀመሪያው እንግዲህ ስቲም ቦት የሚባል ነበር በሪቨር ላይ እየሄደ። ከዚህ ቀጥሎ ደግሞ ስቲም ሺፕ የሚባል በስቲም የሚሰራ በባህር ላይ የሚንቀሳቀስ። ዜን ፋይናሊ ስቲም ፓወርስ was used to land transport in the forms of railway። አያችሁ የስቲም ፓወር አሁንም ለላንድ ወይም ለየብስ ትራንስፖርት አገለገለ፣ በዋናነት ለሬልዌይ ወይም ደግሞ ለባቡር መንገድ ማለት ነው። ባቡሮች በስቲም ፓወር ይንቀሳቀሱ ነበር። the first railway locomotive was built in 1804። የመጀመሪያው እንግዲህ ሬልዌይ የተሰራው በ1884 ነው። ስለዚህ እንደነገርኳቸው የኢንዱስትሪ አብዮት የተጀመረው ግሬት ብሪቴን ላይ ስለሆነ የመጀመሪያው እንግዲህ ሬልዌይ በ1804 ነው የተመሰረተው። እሱም ከየት ስኮትላንድ ተነስቶ እስከ ዳርሊንግተን ይደርሳል ይለናል። የመጀመሪያው ሬልዌይ ወይም የባቡር መንገድ ማለት ነው። ባይ ዘ ሚድ 19th ሴንቸሪ በ19ኛው ክፍለ ዘመን አጋማሽ ምን ሆነ? ግሬት ብሪቴን had become the world's first and richest industrial nation። አያችሁ ኢንዱስትሪን የጀመረችው እሷ ነች። ከዛ በጣም ሀብታም ሆነች፣ ናጠጠች፣ ፕሮስፔር ሆነች፣ የበለጸገች ሆነች። እሷን አይተው ሌሎች አውሮፓ ሀገሮችም ይህንን አብዮት ተቀላቀሉት ማለት ነው። ከዛስ ዓለምን እየዞረች እየቀጠቀጠች መግዛት ጀመረች ማለት ነው። እነ ኢንዲያ አልቀሯት፣ እነ አሜሪካ አልቀሯት። አፍሪካ አብዛኛው ክፍል የሷ ነው። the sun never set on the British Empire የሚባለው እንደዛ ነው። ፀሐይ በብሪቲሽ ግዛት ላይ አትገባም አትጠልቅም የሚል አባባል ነበር። its cotton industry alone in 1850 was equal in size to the industries of all other European countries combined። አያችሁ የጥጥ ፋብሪካዋን ወይም ኢንዱስትሪዋን እንኳ ቢታይ በ1850ዎቹ ማለት ነው ሌሎች አውሮፓ ላይ ያሉ ሀገሮች በአንድ ላይ ተደምረው የሚያስተዳድሩትን ኢንዱስትሪ ይበልጠው ነበር የጥጥ ኢንዱስትሪዋ ራሱ ማለት ነው። ስለዚህ በጣም አደገች። it had became the world's first and richest industrial nation. Alright? The industrial revolution spread to the rest of Europe at different times and speed. First to be industrialized in the continental Europe was Belgium, France and Germany። እንግዲህ ወደ ሌሎች ይሄ አብዮት የተሰራጨው በሂደት ነው፣ ቀስ እያለ ነበረ። የመጀመሪያ እንግዲህ ከብሪቴን ቀጥሎ ቤልጂየም፣ ፍራንስ እና ጀርመኒ ነበሩ። ከዛ እየቆዩ ሌሎችም ይህን አብዮት እየተቀላቀሉት መጡ ማለት ነው። ኦኬ መጀመሪያ እንግዲህ 1840ዎቹ ላይ የኢንዱስትሪ አብዮትን ይዩት። the expansion of industrial revolution መጀመሪያ 1840ዎቹ ላይ ብሪቴን ላይ ተጀመረ።
ከዛ እየተሰፋፋ እነ ቤልጂየም፣ ከዛ ፍራንስ፣ ከዛ ጀርመን ምናምን እያለ መላው አውሮፓን በ1880ዎቹ አዳረሰ። አውሮፓ ኢንዱስትሪያላይዝድ ሆነ፣ ሀብታሞች ሆኑ። ከዛ ሀብታሞች ሆነው ቀጠሉ። እኛ አፍሪካውያኖች ደግሞ ምን ብለን እንገልጸዋለን? የኛን ነገርማ ምንም መግለጫ ራሱ የለውም ቋንቋ። ዘ ኢንዱስትሪያል ሪቮሉሽን አልሶ ኦካርድ ኢን ዘ ዩናይትድ ስቴትስ ኢን 1800። የኢንዱስትሪ አብዮት አሁንም ዩናይትድ ስቴትስ ላይ በ1800 ተጀመረ ማለት ነው። በ1800 አፍሪካ ምን እየተደረገ ነበረ ካላችሁ ቅኝ የሚገዛውም እየተገዛ፣ በእርግጥ ቅኝ ግዛት ላይ አልተደረሰም። በ18 ገና ሀሳቡ ላይ ናቸው። ግን አንዱን እንትን እያለው ነው እየወረረው ምናምን ነው። በቃ የሆነ እዛው ሰፈር ለሰፈር ነው የሚፋለሙት። ባይዘው አፍሪካኖች በዛን ዘመን ምን እያደረጉ እንደሆነ ራሱ አይዶን ነው። ብሪቲሽ was the leading industrial nations in the early and middle 19th century, but centuries like the United States eventually surpassed Britain industrial production ይላል surpassed። so በጥቅሉ እንግዲህ ምንድነው የኢንዱስትሪ አብዮት ሀሳብ? ከፋርሚንግ ከሃንድ ክራፍት ተነስተው ማሽነሪዎችን የመጠቀም እና በአጭር ሰዓት ብዙ ፕሮዳክትን ፕሮፊቴብል የሆነ ምርትን የማግኘት ሂደት ነው። የተጀመረው ብሪቴን ላይ ነው። ከዛም ቀስ እያለ ወደ ሌሎች የአውሮፓ ሀገሮች ተስፋፋ፣ ወደ አሜሪካም ተስፋፋ። አፍሪካ ላይ ግን ምንም ነገር ሳይፈጠር ቀረ ጋይስ። ዛት ኢዝ ኢት። በጣም ሰፊ እንደሆነ አስታውቃለሁ የፓርት አም ሶሪ። ስለዚህ ዩኒታችን ይህን ነው የሚመስለው። ጥያቄዎች አሉን እዚህ ጋር ሪቪው ኩዌሽኖችን እንሰራለን። የሪቪው ኩዌሽን መስሪያ አካውንት ስላለን ማለት ነው። ከዛ የምንገናኘው የት ነው? ቀጥታ ዩኒት 5 ነው የምንገናኘው። ዩኒት 5 ፒፕልስ ኤንድ ስቴትስ ኦፍ አፍሪካ 21500 በሚል ዩኒት እንገናኛለን ማለት ነው። እስከዛው ድረስ በያላችሁ በሰላማችሁ ብዙ ይበልልኝ። ለዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ቪዲዮውን ስታዩ ላይክ ብታደርጉት ለኔ ይጠቅመኛል። ከዛ በየጊዜው የሚለቀቁ ቪዲዮዎች እንዲያልፏችሁ ደግሞ የደወል ምልክቱን ኦን ማድረጋችሁንም አትርሱ። ሰላማችሁ ይብዛ። መልካም ጊዜ